እሺ አመሰግናለሁ። በጋምቤላ ክልል ውስጥ ያለው የጸጥታ አለመረጋጋት ችግር ላለመፍታት ፍላጎት የተነሳው በጋምቤላ ወረዳ ንጹሃን ዜጎች በማንነታቸው በሚገደልበት ጊዜ ሁልጊዜ የጋምቤላ ክልል አመራሮች ነው የሚሰበሰቡ። የጋምቤላ ወረዳ አመራሮች እና የአኛዋ ዞን አመራሮች ተጠርቶ ከመሰብሰብ ልክ የጋምቤላ ክልል አመራር ነው የሚሰበሰቡ። ብዙ ጊዜ ምን ማለት ነው? ሰው እግሩን ተኮስሎ አክሙ ደግሞ ጥርስ ነው የሚያክመው ማለት ነው። የጋምቤላ ክልል መንግስት የሚጠቀመው ዘዴ አሁን ያለውን የርዕሰ መስተዳድር ወይዘሮ አለሚቱ መንግስት የሚጠቀመው ዘዴ ከኡሞዱ ጁሉ ዘዴ ጋር ምንም ልዩነት የለውም። የተለመደው አካሄድ ነው። ምክንያቱም ኡሞዱ ጁሉ ጋምቤላ ወረዳ ላይ ዜጎች ሲገደሉ እንደሚያደርገው የክልሉ አመራሮችን ጠርቶ ነው የሚሰበሰበው። እኛን ለማከፋፈል በአንዳንድ ወረዳ በአንዳንድ አካባቢዎች የሚፈጠሩ ችግሮች እያለ ያለምንም መፍትሄ ስብሰባዎች ያልቃሉ ያለምንም ተጠያቂነት። ስለዚህ አካባቢያቸውን መጠበቅና የወንጀለኞችን መደበቂያ የሆነው አካባቢ ነው አመራሮች ነው መጠየቅ ያለባቸው እንጂ መሰብሰብ ያለባቸው። ስለዚህ የክልሉ መንግስት የፋይናንስ ቢሮ ኃላፊ፣ የግብርና ቢሮ ኃላፊ፣ የገጠር መንገድ ኃላፊ፣ የውሃ ቢሮ ኃላፊ ስለዛ ጉዳይ እንደሚያውቀው ኦኬ ሜቢ የዛ ወረዳ አመራሮች ወይ ተወካዮች በክልል ደረጃ ያሉ የዛ ወረዳ አመራሮች ወይ የዛ ወረዳ ተወካዮች መሰብሰብ ይቻላል። ስለዚህ ስፔሲፊክ መሆን መቻል አለብን። ችግሩ ስፔሲፊክ ነው። ስለዚህ ሶሉሽንን ስፔሲፊክ መሆን አለበት። መሰብሰብ ያለበት የአኛዋ ዞን አመራሮች እና የጋምቤላ ወረዳ አመራሮች ናቸው። ችግሩ እኛ ጋ ነው። እዚህ ጋር ሰው ባይገደል ሌሎች ወረዳዎች ላይ አይደርስም። ስለዚህ ሌሎች ወረዳዎች ላይ ሳይደርስ ወረዳውን ወደ ላሬ ገብቷል። ችግሩ ከኢታንግና ከጋምቤላ ወረዳ አልፎ ወደ ላሬ የገባበት ሁኔታ አለ። ወደ ጋምቤላ ከተማ ርዕሰ ከተማ ውስጥ ገብቷል። ምክንያቱ ሰው በጠራራ ፀሐይ ተገድሏል። ይህን ሁሉ ድርጊት የፈጸሙ ሰዎች አቦል ወይ ጋምቤላ ወረዳ ብቻ ከ40 በላይ ዜጎች በማንነታቸው ተገድሏል። ስለዚህ ችግሩ እዛ ጋና ያለ አሁን እኔ ያልኩ ያለው ነገ ችግሩ በሚባባስበት ጊዜ እከለ ነው አሁን እኛ እዚህ ሚዲያ ላይ ወጥተን ፍትህ ይሰፈን፣ ወንጀለኞች ለህግ ይቀርብ፣ ወደ ህግ ይቀርቡ ብለን የምንናገረው ሰዎች ነገ ተጠያቂ እንድንሆን እንደረጋለን። ስለዚህ እውነቱ መናገር ስላለብን መፍትሄ ችግር ፈጣሪዎች ታርጌት ተደርጎ መለየት መቻል አለበት የሚል ፍላጎት አለኝና አመሰግናለሁ።